ዋጋ ሰጥቶ ከሚያስከብረው ጋራ ይገናኛሉ፣ ይነጋገራሉ እንደማለት ነው። ምን ማለት ነው? በደንብ ታሰፉታላችሁ። አሁን ይህንን የሚመስል ነገር ያየ ሰው ምንድን ብሎ ይማራል? ልጆች አሁን ካዩ በለው ነው። ምን ሆነ? አቤ ቶሎ እንድትደረኝ ነው የምፈልገው። እንዴ ምን አነሳሳ? እጮኜ ወንድ ቤት እየተመላለሰች አይቶ ዝም ያለ ፈሪ መባል አልፈልግም። የማንም እረኛ መዘባበጫ መሆን አልችልም። ማን ነገር ሰምቼ አይደለም በአይኔ በብረቱ ነው ያዩት። እሷንም እዛ ቤት አትመላለሽ ብላት አሻፈረኝ ብላለች። ታዲያ ምን ከሴት ጋር ያነታርካል? እንደሚገባው አድርገህ በወንድ ቋንቋ ማነጋገር ነው። እሱም ማየት ይቀርለታል። አንተ ወቆ ብዬ እንጂ ኋላ የፈለግነው መሬት ላይ ችግር እንዳያመጣ ብዬ ነው። ማን ነው? ያው ውሻ ብርሃን ነው። እሱም ብሎ ብርሃን እንዴ እሱ ምን ነው እንዴ? ሴቱም ርስቱም አይለፈኛል። ንቀት ነው። ምን ያመጣሉ ብሎ አይደል ነው እንግዲህ ይሄ እንደ ቀልድ እንማረዋለን፣ እንኖርበታለን። ይጠቅማል ወይ? አይጠቅምም። ስራ ሲሰራው ጫፍ ላይ አይደለም። ከገረጨጨ ከጎፈጨረ በኋላ የሆነ እንጨት ከደረቀ በኋላ ምንም ጠማማነቱ ልታስተካክሉት አትችሉም፣ ይሰበራል። አሁን በየቀኑ በየጊዜው ስራ መስራት፣ መንገድ እየዘጋ እስረኛ እየበተነ ተማሪዎችን ከትምህርት እያስተጓጎለ መምህራን እየገደለ አመራር እያዋረደ እየዘረፈ ሰው እያገተ ምን እያለ የነውር አይነት በአደባባይ የፈጸመው ሰው የሚሰሩ ሰዎችን ሲሳደብ ይውላል። ከዛ ጋር አካኪ ዘረፍ እዚህ እኔ ጋር ይመጣና አንተ እኮ ባንዳ አንተ ምናምን ይላል። እኔ እውነቴን ነው የምላችሁ። ከዛ ጋር ተሰልፈው የሚሉትን አናላይስ ነው የምሰራው። ባገኘሁት አጋጣሚ ፍሪ ከሆንኩኝ በቃ ዩቲዩብ ላይ ገብቼ ምን አለ ማን ምን አለ ምን ተብሎ ተወርቶ ምን ያህል ሰው ተሰልፎ አየሁ። ከየትኛውም ቦታ ላይ አሰስመንት የምሰራው እንደዛ አይነት ነው። ለምን የራሴ የሆነ ነገር አለኝ መስራት ያለብኝ እንዲሰራ የሚያደርገኝ ማለት። ከዛ ደግሞ ያው የሰዎች ምኞታቸውስ ምንድነው? እንዲሳካ ስለሆነ የምፈልገው ምኞታቸው እንዲሳካ ስለምፈልገው እንዴት ነው ምኞታቸው ደህና ነው ወይ ምናምን እላለሁ፣ እሰማለሁ። ለዛ ነው እዚህ ጋር ማመጣው። አይኛም እናያለን። ያላየናችሁ መስሏችሁ ከሆነ አትሳሳቱ። በደንብ ነው የምናያችሁ፣ አታመልጡንም። የትም ቦታ ብትሆኑ በደንብ እየተከተልናችሁ እስከ ቆሻሻችሁ ድራሻችሁን አጥፍተን ኢትዮጵያን ነፃ እናወጣለን የሚለው መርለን ያለ አንተ እንትን ምናምን ነገም አሁን ያወራችሁ ይሆን ይኸው ፋኖ ነው ነው አስተማማኝ የሆነ እርምጃ ወስደናል ብሏቸዋል። ነገ ደግሞ ይመጡና እንድነው ይሰማል። አድማ የተመለከተ ያሸከሙትን የሚሸከም የህብረተሰብ ክፍል ካለ ከወደቀበት መከራ ካለበት መከራ ለመውጣት ጥረት የማያደርግ ሰው ካለ መከራው ቢበዛለት በቁሙ በሳት ቢበላ ምን ችግር አለ? ይሄ እኮ ሐላል እኮ ነው። ሐላል ነው። ኑሮ ተወደደ ይላል መንገድ እያዘጋ መንግስትን ለመውቀስ ብቻ የሚጠራው ሁሉ እሱና መንግስት ያላቸውን ግንኙነት እያሻከረ ጨለማንም ሆነ ምናምን በቻለው አቅም እያጭበረበረ እየሰረቀ ያለ ሰው ሁሉ እሱ ሐቀኛ ይሆናል። ትንሽ ትልቁ ሰው ያወራል። ሁሉ ፈራጅ ነው። ሁላችንም ልክ ከሆነ ምንም ስህተት ከሌለብን እኮ መንግስት ሁሉ አያስፈልግንም። መንግስት ምን ይሰራልናል? እኛ ሐቀኞች ከሆነ እኛ አብረን ካለን ሰው ጋር በሐቅ የምንኖር ከሆነ የምንወድ ከሆነ የሚገባንን ብቻ የምንመኝ ያ እንዲሆንልን የምንሰራ ከሆነ እኮ መንግስት አያስፈልገንም። በዛ ልክ ትሁቶች ትሁት ሺህ ከሚሊዮን ተቆጥሮ የማያልቅ ችግር እየተሰራ ችግር ፈጣሪዎች ብዙ ሆነው ያንን ተደብቆ የሚያስፋፋው በሽተኛ ከደሙ ንጹህ ነኝ ብሎ ጨለማ ያየውን ሰው የማያየው የመሰለው ችግር ፈጣሪ ያ ችግር ፈጣሪነቱ የሚቋረጥበት እየመሰለው
ባለ በሌላ አቅሙ በተሰጠው ኃላፊነት እድሜ፣ ጤና፣ እውቀትና ሰው መሆን ሁሉ እርኩሰትን ተላብሶ በርኩሰት ለባርነትና ለሞት የሚጣደፈው ሁሉ ይሄ መንግስት፣ ይሄ መከላከያ ሰራዊት ብዙ ህዝብ ላይ ሳተኩር ታስተውላላችሁ። ወደ ህዝብ አተኩራለሁ። ምክንያቱም ትክክለኛው የኢትዮጵያ አሸናፊነት የሚረጋገጠው በህዝብ ታላቅነት ላይ፣ በህዝብ አብሮ መሆን ላይ፣ በህዝብ መከባበር ላይ ነው። በህዝብ የሀገር ባለቤትነት እንጂ ግለሰቦች ወይም የሆኑ ፓርቲዎች ወይም የሆኑ ተቋማት በሚያቋቁሙት ወይም የሆኑ ከውጭ የመጡ በጎ አድራጊዎች በሚሰጡት እርዳታ፣ እነሱ ባመጡት የሰላም አስከባሪ፣ እነሱ በሚልኩት መሳሪያ፣ እነሱ በሚልኩት ምናምንቴ አይደለም ሀገር የምትቀጥለው፣ ሀገር የምትስተካከለው ከህዝብ ነው። ህዝብ እንዲነቃ እዛ ጋር መስራት ያለብን። የህዝብን ታላቅነት ማመን አለን። እያንዳንዱ ሰው የራሱን አስተዋጽኦ በተራንቶ ፈንቶና በአፍራሽነት ሳይሆን በችግር ፈጅነት፣ በታላቅነት፣ በክብሩ አለ እኮ በውስጡ በቃ እንዲሆንለት የሚፈልግ። መቼም መሰደብ የሚፈልግ ሰው የለም። ድሃ መሆን የሚፈልግ ሰው የለም። ሰው የሚገባውን ደረጃ ለማግኘት በሚያስችለው መልኩ የማይገባው ላይ መንጠራራትም ሊያጠፋው ስለሚችል በዛ ስሜት ሰው ራሱን አክብሮ ሌሎችን ያስከበረ እንደሆነ፣ ሀገርን ሀገሬ ናት ብሎ በሀገር ክብር ተቀብሎ የራሱን የዜግነት ግዴታ የተወጣ እንደሆነ፣ መንግስትንም እንደ መንግስት ከማቋቋም ጀምሮ ተከታትሎ ጥፋቱንም ጥፋተኛ ብሎ ለማስቆም፣ ስኬቱንም ስኬታማ ብሎ ለማመስገን የሚያስችለውን አካሄድና አደረጃጀት እስካልፈጠረ ድረስ ኔቨር መጫወቻ ሆኖ ከመቀጠል ያለፈ የለም። ኢትዮጵያ እንደ ኢትዮጵያ የተሰራች ሀገር ማስቀጠል ያቃተው ትውልድ ኦሮሚያ የምትባል ሀገር ፈጥሮ አስተዋውቆ በዓለም ላይ ሊኖር ይችላል ወይ? አይችልም። ትግራዊያ የምትባል ሀገር ፈጥሮ በዛ ላይ ያችን አስተዋውቆ ምናምን መኖር ይችላል ወይ? አይችልም። አማርያ ምናምን የምትባል ምናምን አይነት ሆኖ ይኖራል ወይ? የለም። ምክንያቱም ወደዛ መፈነካከትና መገነጣጠል የሚከደው የጥላትን የረከሰ አጀንዳ ለመፈጸምና ለማስፈጸም ርካሽነትንና ወጥንጨት ወይም የጥፋት እጅ ሆኖ መቀጠልን በማመን የሚከወን እንጂ በስኬት የሚጀምር በስኬት የሚጠናቀቅ በዛ ጉዳይ ላይም የባለቤትነት መንፈስ የሚረጋገጥበት ሂደት ስለሌለ አብረህ ሆነህ ያልቻልከውን ተበታትነህ ልትችለው የተሰራ ሀገር ተሰጥቶን መኖር ያልቻልን ሰዎች ሀገር መስርተን ልንኖር በፍቅር የተጓዝንበትን ሁሉ ነገር የበለጠ አሳምረን መጓዝ አቅቶን ጭራሽ ፍቅርና ሀገር ሰርተን ልንቀጥል ይመስላችኋል? እንደዛ የሚባል ነገር የለምና ያለውን ማሳመር የተሻለ ነው። በየትኛውም አግባብ ላይ አብራችሁ ያለ ሰው ካለ ማንኛውንም ሰው ብታስተምሩት፣ ብትታገሱት፣ ብትገስጡት እሱ የተሻለ አቅም ይፈጥርላችኋል። በመሸሽ የሚፈታ ቢሆን መሸሽ ጥሩ ሊሆን ይችላል፣ ግን አይደለም። ጥቂት በመነጋገር የሚፈቱ ነገሮችን በመሸሽ ወደማይወጡት አይነት መከራ ውስጥ ሰዎች ሲገቡ እናያለና እንደው በዛም ይሁን በዚህ ኢትዮጵያን በማሻገር ላይ መትጋት ይኖርብናል። የኢትዮጵያ መሻገር እውን ነው። እኔ ስላለው አሁን ከኢትዮጵያ መንግስት ጋር ማንም የሚቆመው ምናምን የሚሉ ሰዎች አላችሁና አትቁም። እንደ ጉባለች የምነግራቸው ለሚሰሙ ሰዎች ማለት ነው፣ የተከበራችሁት ወንድሞቼ፣ ለሌሎችም እንድታደርሱልኝ የምፈልገው ማንም ጦርነት ኢትዮጵያን ቢገጥማት ኤርትራ ልትገጥም ነው፣ ግብጽ ልትመጣ ነው ምናምን፣ ያ ትንሹ ጦርነት ወይም የጦርነቱ ፍጻሜ ማረጋገጫ ነው። የኛ ጦርነት ልክ እንደዚህ መኪና እያቃጠለ ውስጥ ለውስጥ የሚያቃጥለን አምራር ልክስክስ ዜጋ ነው። እዛ ላይ ከሄደ የትም ቦታ ተሰለፍ አትሰለፍ፣ ራስህን መጠበቅ የሚያስችልን ብቻ አድርግ። የኤርትራ ጦርነት ጋር የኢትዮጵያ መንግስት ከሆነ ከሱ ጋር ማን ይሄዳል ምናምን አትሄድም። ምን አገባ? ለምን ትሄዳለህ? ስምህን መጀመሪያ ጣፍ። ጄፍቲዩ ምናምን የምትባለው ሰው ጾታህንም ምናምን ያላመንክበትን ምን እንደው እኔ እኮ አንዳንዴ ይገርመኛል። ምን ያደርግላችኋል?
በራሳችሁ ላይ የምታፍሩ ሰዎች እዚህ አትግቡ። እና እኔ ኤርትራ እንደዚህ ትሆናለች ነው የፈለከውን ነገር መሆን ትችላለህ። እንደ ጉባለች መንገዱን ጨርቅ ያርግልህ። ወደ ብቻ እንድትገባ ነው የምፈልገው። መንገዱን ጨርቅ ያርግላችሁ። አንተን ጦርነት የሚያዘምተና ምንም ችግር የለም። አትዝመት፣ ግን አፍን አትክፈት። ስለ ሀገር፣ ስለ መንግስት፣ ስለሆነ ነገር ላይ አፍን አትክፈት። ገና ለገና አንድ ቀን እንዲህና እንዲህ የሆነ ህዝብ እንዲህ የሆነ አሁን የመንግስት ከኤርትራ ጋር ቢገጥም ማን ነው ከሱ ጋር የሚሰለፈው አለኝ አንድ ሰውዬ። አለመሰለፍ ትችላለህ። እንደዚህ እያልክ ብትሄድም አጠቅምም። አንተ ራስን ራሱ ከጠበቅ ራስ በጣም ትልቅ እርዳታ ነው። እና እኔ የሆነ የሚመስለው አለ አጀንዳችን ሀገር ነው። በአንድ ግለሰብ ልክ የምታመልክ ሰው አለ። እንደዚህ አይነት ትንሽ ጎበዝ ቢኮዝ እኛ ኢትዮጵያ ውስጥ አማኞችን እምነት ያለው ሰው እስከ አሄራ ያያል። በእስልምና እስከ አሄራ እስከ አሄራ እስከ መንግስተ ሰማያት ከሞት በኋላ እስካለው ህይወት ድረስ አሻግሮ ያያል። ሰዎችን ሲያዩ እንደዛ ነው። ይሄ አሁን ባለው ጥመት መነሻና መዳረሻውን የማያውቅ የያዘውን ሁሉ የሚጥል የያዘውን ሁሉ የሚያረክስ በየትም ቦታ ላይ ቢሄድ ውርደቱን የሚያጋልጥ ልብስ ቀዶ መሄድ እኮ እብደት ነው። ያ ክብሩ የሆነ ትውልድ ነቲንግ። አትዝመት። ወደብ ለማግኘት ከላሙ ወደብ እስከ አሰብ ብሎ እንደኖሩ የሚቆጥር ሰው ኢትዮጵያን የሚጠቅም ይሁን እንጂ ለምንድነው አሜሪካ ከዛ ተነስታ ኢትዮጵያ የምትመጣው? ለምንድነው ቻይና ከዛ ወዲያ ተነስታ እዚህ ኢትዮጵያ ድረስ የምትመጣው? አይገባህም እንዴ? በዚህ ልክ እንደው ሰው ጎደሎነቱን ያጋልጣል በየሚዲያው። እዚህ ኢትዮጵያ ውስጥ የተቀመጡ ሚዲያዎች እንደዛ ይላሉ። ብዙ ሰዎች የሚድኑ ቢሆንና ለመዳን የሚጨረጨሩ ቢሆን በዛ ልክ እናገር ነበር። ነቲንግ። እንደፈለጋችሁ በሉ። ጥሩ ቢዝነስ ነው። ሶሻል ብለድ ላይ ገብታችሁ ምናምን ማየት ትችላላችሁ ብያችኋለሁ። www.socialblood.com ላይ የእያንዳንዱን ዩቲዩበር ማወቅ የፈለጋችሁትን ሊንኩን ኮፒ ያደርጋችሁ ማስቀመጥ ትችላላችሁ። ጉባለች ኢትዮጵያ አሁን ከ$17 እስከ $275 እስቲሜት ያገኛል ይላችኋል። $15,000 የሚያገኝ ሰው አለ ኢትዮጵያ ውስጥ በወር። ስለዚህ $200 ምናምን ያገኛል ምናምን የሚለው አለ። እኔ ኤስቲሜሽን ነው። ኤስቲሜሽኑን ግን ውሰዱትና ቢያንስ ነገሩ እንድትረዱት ነው። ይሄን የምናገረው ራሱ ማን ምን ያገኛል ምን ለማግኘት ነው። ሰው ገንዘብ ከሆነ ምንም ነገር ቢናገሩ ሀላስ ልክ ናቸው። ከላሙ ወደብ እስከ አሰብ ሄዶ የኢትዮጵያ መንግስት እንዲሆኑ ወደብ መጠየቅ ነውር ነው። ያናድዳል። መከላከያ ሰራዊትን ማስታጠቅ ያናድዳል። ግድብ መገደብ ያናድዳል። በዚህ ልክ የረከሰ ትውልድ መካከል ነው ያለነው። ጀስት ካወቅናቸው እነዚህ በቃ በጣም እንደነዚህ የረከሰ ሰው ምንም ወድቀዋል። ራሳቸው ቀብራቸውን ፈጽሟል። ምንም የሆነ ነገር እንኳን ልታነሷቸው አትችሉም። ልትደግፏቸው ሁሉ አትችሉም። በቃ ያበቃላቸው ናቸው። ራሳቸውን የቀበሩ ናቸው። ወዴት እንደሚሄዱ አያውቁም። የትኛውም ሀገር ላይ የሄዱት እነዛ ሀገራት ስለተሰሩ ነው። ኢኮኖሚካል አድቫንስድ ስለሆኑ። በቅርቡ ሮማንያ ወደምትባል ሀገር አካባቢ ላይ የሄዱ ልጆች ነበሩ። የሆነ አጋጣሚ የማውቃቸው ነው። ከሄዱ በኋላ እዛ ጋር ላይ ኮንስትራክሽን ድርጅቶች ላይ ምናምን ተቀጥረው ጠፍተው ወጣው። የት ነው እንግሊዝ ነው ምናምን ገባን ብለው ሰማሁ። ልታደርጉ ነው ሄዳችሁ ምናምን ብዬ ስላቸው ደሞዝ አይከፍሉም። ከ700 እስከ 8 እስከ 1 ሚሊዮን ድረስ ብር ከፍለዋል። እዛ ለመሄድ 2 ዓመት 3 ዓመት ፈይቶባቸዋል ፕሮሰሱን ለመጨረስ። ያንን ሁሉ ጠጥለው ጠፍተው ሾልከው የሄዱት የሰሩበትን እንኳን ሳይቀበሉ የሄዱት ሌላ ኪሳራ ያስተናገዱት ወደ እንግሊዝ የሄዱት እንግሊዝ የተሰራች ስለሆነች ነው እንጂ የምታዋጣ የምታተርፍ ቆንጆ ሀገር ስለሆነች ነው እንጂ ያልተሰራች ሀገር ብትሆን ማን ይሄዳል? እና የኛ ሰዎች እዚህ ላይ ወደብ ለምን ይጠይቃል? $2 ቢሊዮን በአመት የወደብ ኪራይ ይከፍላል። ሴኩሪቲ የምታስገባው የምታስወጣው ነገር በሙሉ ይታወቃል። በሰዎች ይሁንታ ስር ነህ። ጅቡቲ አንድ ቀን እኔ እንደውም አንድ ልንገራችሁ እስኪ
አንዳንዴ ልናገር ማለት ሰው ያን ያክል እንትን አለ አይጠቀምም። ያ ሰው ሲነግሩት ራሱ እንደውም ከተናገር ሰው የማይሰማ ይመስለኛል። ቀደም ሴቶች እንዲያነቡት ከተፈለገ ለወንዶች ብቻ የሚል ማስታወቂያ ሲሰጥ ሴቱ ሄዶ ያነበው ነበር። ለሴቶች ብቻ የሚል ማስታወቂያ በመጻፍ ወንዱ ሄዶ እንዲያነበው ይደረግ የነበረ ጥመት። ህፃናትን አይታችሁ ከሆነ ቁጭ በል ስትሉት ተነስቶ የሚል ተነስ ስትሉት ቁጭ የሚል እንደሱ አይነት ትውልድ ላይ ያለን ነው የሚመስለው ነው። በወደብ ጉዳይ ላይ ይህን ሁሉ ውስጣዊ መተረማመስ ከመስራት ለጅቡቲ $2 ቢሊዮን ኢትዮጵያ የምትከፍላት ከሆነ የኢትዮጵያ ጠላቶች በየወሩ $3 ቢሊዮን እንሰጥሻለን፣ ኢትዮጵያን አፍኛት፣ ዝጊያት በቃ። ዛሬ ላይ ስለሆነ እያወራን ያለው ከዛ በፊት ሆን ተብሎ የተሰራውን አሻጥር ብንረሳ ያለው ሰውዬ በረባ ባረባው ላይ ነዳጅ እንዲሆነ እያልክ መከራህን በራስ ላይ የጨመርክ ህዝቤን ሀገሬን ለስቃይ የምትዳርገው ከንቱ ገልቱ ነጋዴም አመራር ማንኛውም ሰው ለጅቡቲ $3 ቢሊዮን በየወሩ ቢሰጣት እና ብሎክ ብታደርግ ምን ልትል ነው? ይዛል ዛሬ ሶማሌላንድ ላይ ሄዶ ወደብ መጠየቅ ኪራይ ነው የተጠየቀ። ከሶማሌላንድ ጋር መስማማት በዚህ ልክ ያናደደ ጦርነት ቢታወጅ ምን ልትል ነው? ጦርነት ታወጀ። ከኤርትራ ጦርነት እንዲታወጅ አይደል ስታወሩ የነበረው? ምን ችግር አለው ታዲያ? ህልማችሁ ስለተሳካ እልልል እያላችሁ ነው መምጣት ያለባችሁ። ደስ እኔ በዚህ ልክ የሰው ልጅ አእምሮ ሲዝግ ምንድን ለማግኘት ነው? እንደዚህ የኢትዮጵያ ጠላትም ሁኑ የሚልኳችሁ ሰዎች እኮ በዚህ ልክ እኮ ኢትዮጵያን አይጠሉም። ግብፅም በሏት ማንም የኢትዮጵያ ጠላት እኮ አሁን እንዳላችሁ የኢትዮጵያ ጽንፈኞች እንደናንተ አይነት ውዳቂ እኮ የትም ዓለም ላይ አይፈጠርም መቼም። የታሪክ አተላዎች ናቸው። የታሪክ አተላዎች ለምን እንደምትናገሩ ማታውቁ፣ ምን ውጤት እንደምታመጡ ማታውቁ፣ ምን ጊዜም ብዙ የረከሰ ርኩሰታችሁን አውርሳችሁ የምትነዱት መንጋ የርኩስ መንጋ የምትፈጥሩ ሰዎች ነው። በጣም ነው የሚያሳፍረው። መነሻው ሰው ቢያይ ደስ ስለሆነ ወደ መጠየቅ ነው ሁሉ ጎበዝ ብትሆኑ ይሄ ጥሩ ሀሳብ ነው ትላላችሁ። ደስ የሚለው እንዳልኳችሁ ፕሮፓጋንዳ የሚችል ሰው የለም ኢትዮጵያ ውስጥ ምለው በቃ ውሸታም፣ ከሃዲ፣ አጭበርባሪ ፍጹም በግልጽ የኢትዮጵያ የሰው ልጅ ጠላት ሆኖ የመጣ አውሬ ብቻ ነው እንጂ ሲስተም እየተጠቀመ እያታለለ የሆነ ነገር የሚያደርግ ሰው የለም። በቃ በግልጽ ሲሳደብ ነው። ትውልድ ሲሞት እንደዚህ ወደብ ሲገኝ ስለ $2 ቢሊዮን ወር የምታወራ ከሆነ ኑሮ ተወደደ ብለህ የምታወራ ማንኛውም ሰው ያ ነገር እንዲቀንስ ስራ ሲጀመር ኧረ ቶሎ በሆነ ኧረ በተሳካ አትልም? መንገድ መዝጋት፣ አመፅ መፍጠር፣ ማንን ተጠያቂ አድርገህ ልትሄድ ነው፣ ከየት ተነስተህ የት ልትደርስ ነው የሚለው ጥያቄ ባጠይቁ እንኳን መንገድ የሚዘጋ ባለጌ ልጃችሁን እንኳን መሸከፍ አለመቻላችሁ፣ አትሸክፉ አለማውገዛችሁ፣ አታውግዙ ተደብቃችሁ ለፈጣሪ ጸሎት አለማድረጋችሁ። ዝም ብሎ ሰው ጻድቅ ይሸታል። ጻድቅ እኔ ብቻዬን እኮ ጻድቅ በሆን እዚህ ያለውን ችግር እፈታለሁ። አንድ ሰው እኔ ብቻ ከሌሎች ጋር ምን አጨቃጨቀኝ? እኔ ብቻዬን የምለው እኮ ለዛ ነው። በቃ እኔ ብቻ ከፈጣሪ ጋር ሆነን የኢትዮጵያን ችግር እንፈታለን። እንደዚህ የኢትዮጵያ ችግር እንዲፈታ አብረን እንድንሆን፣ ፍቅራችን እንዲያድግ፣ ናፍቆታችን እንድንወጣ፣ ከጠላቶቻችን ክፉ ወጥመድ ሁሉ ወጥተን በዛ በጎ ነገር ላይ ከዓለም ህዝቦች ጋር እኩል እንድንራመድ የሚያስችል የቴክኖሎጂ የኢኮኖሚና ማንኛውም ነገር ላይ ስኬታማ እንድንሆን እየተመኘሁ ብሞት አይሻልም እንዴ? ገነጣጣይነትን የማይሆነውን ይሆናል እያልኩ ከማውራ ኢፍ ነው እኮ ምኞት እንኳን ቢሆን እንደዚህ እያልኩ ለምን ማለት በለው እንትን በለው ምናምን እብዱላ የሌጊዮን የአጋንንት ጭፍራ ላይ የሰፈረበት ብዙ ሰው አለ። ዝም የሚያብድ ውጤቱን እንኳን ያላሰለማ ውጤቱን አለ። አዳኔ ላይ ይሄን ቪዲዮ ሰው ባያየው አውቀዋለሁ። ቢኮዝ ይሄ በጣም ጠቃሚ ነገር ነው።
ስለዚህ ይህንን አይነት እና መሰል ነገር ላይ ቢታወቅ እኮ ፍቅር ይበዛል። ለጦርነት የምናውለው መሳሪያ የለም። በስጋት ምናምን የምንበዘበዘው የለም። ለጦር መሳሪያዎች ምናምን የሚውል የለ። በኑሮ ውድነት እንደዚህ የሚሆን ነገር የለም። በሽተኛ መሰል ነገር ከዚህ እውነት የሚመጣ ነውና ብናስተውል ወደብ እናገኛለን። በቃ እሺ ምንም እና እንደዛ ብላችሁ ለኢትዮጵያ ጥላት ሆናችሁ ምናምን የምትሉ ሰዎች ሄዱ ለጅቡቲ 3 ቢሊዮን 4 ቢሊዮን ዶላር ክፈሏትና የኢትዮጵያን ትዝጋባል። ሞክሩት፣ እሱ ይሻላችኋል። በቃ በዛና በዚህ ከምትሉ ገንዘብ ሰብስባችሁ ኢትዮጵያ እንዲዘጋባት አድርጉና መተንፈሻ ሳጡና የባህር ኃይል ምናምን ዜና ቅድም ላይ ያነበብኩታል። ግብፅና ኤርትራ የፈከሩበት ምንም በሉ ምንም ችግር የለም። ወንድ ነሽ እያንዳንድሽ እስኪ የኢትዮጵያ ስኬት ካስቀረሽ ፍንድት ትላታለህ። ማንም ጀግና ሁኝ የኢትዮጵያን ስኬት አታስቀራት። ጎበዝ ማለት ከስኬቷ ጋር መቀጠል ወይም አለመቀጠል ነው ጥያቄው። ነገ ቢስሚላሂ ራህማን ራሂም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያልክ እንደምትለው ሁሉ የተከበሩ ጠቅላይ ሚኒስትር ዶክተር አብይ እንዳደረጉት እንደጀመሩት እንደሰሩት እንደተናገሩት እያልክ ኢንትሮ በሙሉ ዶክተር አብይ የሚል ሆኗል። ምንም ይሄ እኔ ስላልኩ ምናምን ስላለ አይደለም። ቢስሚላሂ ራህማን ራሂም የምትለው ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት እንዲሆኗል እያልክ ነው የምትለው። የኢትዮጵያ ባንዲራ አረንጓዴ ቢጫ ቀዩ እንደዛ ምናምን። ያንተ ታሪክ ባንዲራ በመቅደድ ባንዲራ በማቃጠል መገለጥ የለበትም። በዘመንህ ታሪክን ጻፍ። ታሪክህ ግን መኪና በማቃጠል መንገድ በመዝጋት አይሁን። ሰውን ከሰው ለመነጠል፣ ትዳር ለማፍረስ፣ ልጆችን ለመካፈል አይሁን። ሀገርህን ለመገነጣጠል፣ ጥላትን ለማስደሰት፣ እርኩሰትህን በአደባባይ የምትጠፋ ነውረኛ አይሁን ታሪክህ እንጂ ኢትዮጵያ ትቀጥላለች። ደስ የሚለው ነገር እኔ ጋር እንዳሉ አባቶች እንደሚነግሩኝ የኢትዮጵያ በሽታ ቆዳ የሸፈነ እንኳ ቢሆን አይቀርም ተገልጧል። በዚህ ልክ ነው ነውረኛው ባለጌውም በምሁርነት በሃይማኖት በእድሜ በስልጣን በሀብት በምን ተሸፍኖ የነበረ የኢትዮጵያ በሽታ ሁሉ ካለበት ተገልጧል። ይልቅስ ንቃ። ባለህ ነገር በጎ ሸምትበት። ባለህ ውብ ስጦታ ላይ ውብ ነገር ጨምርበት፣ ውብ ነገር ጨምርበት። በሀብት ላይ ሀብት ጨምር፣ በእውቀት ላይ እውቀት ጨምር፣ በወገን ላይ ወገን፣ በፍቅር ላይ ፍቅር ጨምር። ተግባባ። ባልና ሚስት ተዋደድ፣ እህትና ወንድም ተዋደድ። አክስት አጎት እየተባለ በሆነ ለጠብ ላይ ብቻ እንደሆነ በችግር ጊዜ ብቻ የሚጠቀስ አይሁን። ተጠቃቀምበት፣ ተጠቀምበት። ከዛ ውጭ የሚቀየር ነገር የለም። ኢትዮጵያ ትቀጥላለች። ሀቅ ያሸንፋል። ወደቧን አሰብን ነው ኤርትራና ጅቡቲን ከኢትዮጵያ ጋር እንጨምራታለን። እስከ መጨረሻው ልንገር። ምንም ብትል በቃ ይመጣል። እስኪ ዛ ገንዘብ ከፍለስ ታስቀርባ አይሃለሁ። ኢትዮጵያ እንድትኖር እንሰራለን። አትኖርም ብለው የሚሰሩትን እንዳይኖሩ አደርጋለሁ። የራሴን ነው ኃላፊነት መውሰድ። እኔ እሱን አደርጋለሁ። ምናምን እዚሁ ተከፋፈለው ኮረጆ ላይ ሆነ የምታወሩ ከሆነም ወይ ለፈለጋቸው አድርጉት። በትክክለኛው ግን ሀቅ ያዙ ጀግኖች ጀግና ሆነው ይቀጥላሉ። በውሸትና በረከሰ ነገር ላይ ያሉ እስከ ርኩሰታቸው ቀብር ውስጥ ይገባሉ። እውነታው ይሄ ወደድንም ጠላንም። በዚህ ዘመን ቅኝ ግዛት ውስጥ የምትገባባቸው የተወሰኑ ነገሮችን ብናይ በኢኮኖሚ ቅኝ ግዛት ውስጥ ትገባለህ። ቀጥሎ በፕሮፓጋንዳ በሐሰት ወሬ ያስከውን ሁሉ እያስጣሉ የነሱ መጫወቻ ያደርጓል። ሌላኛው ቴክኖሎጂ ነው። ቴክኖሎጂ ሰው ለምሳሌ በኢኮኖሚ ላይ ስትሄድ ጦርነት ያውጁልሃል። መግደልም መገደልም መገደል ነው። ሰላም መንሳት ምንም ነገርን በሙሉ የሚያሳጣ ነው። የሚበላ ያሳጣል፣ ጤና ያሳጣል፣ ሀገር ያሳጣል፣ ቤተሰብን ያሳጣል፣ ፍቅርን ያሳጣል፣ ሁሉም ነገር ያሳጣል።
በተቃራኒው በልቅሶ የተሞላ እጅግ አሰቃቂ የሆነ መከራ የበዛበት ህይወትን ያወርሳል። ምን? ጦርነት። ስለዚህ በዛን ሰዓት ላይ የበሰበሰ ስንዴም ቢሆን ይዘው መጥተው በሆነ ነገርም ቢሆን የሆነ ነገር ብለው መጥተው ቢፈልጉ በሽታ፣ ቢፈልጉ ጥይት፣ ቢፈልጉ ዳቦ፣ ቢፈልጉ ዱቄት ይዘው እየመጡ እንደፈለጉ ይጫወቱብናል። ኢኮኖሚካል አድቫንስድ መሆን ሆዱን መሙላት የማይችል ሰው ስለ ነፃነት ቢያወራ ቅዠት ነው፣ የማያምር ነው። ሰው መጀመሪያ ራሳችንን እንመግብ። ስንዴ ማምረት እንጀምር ቢባል እንኳን ደስ አይልም። ተጀመረ ሲባል ሰው እንዴት ይናደዳል? ልክ ናቸው እነዚህ ሰዎች፣ ጠላት ናቸው። ማንም ጠላት ቢሆን ኢትዮጵያን በዛ ልክ አይጠላት። ኬንያ እኮ ስንዴ ስለሸጥንላት ደስ ይላታል። ስንዴ ከዩክሬንና ከሩሲያ የሚያመጡ ደቡብ ሱዳንም ሆነ ደቡብ አፍሪካ ቢሆኑ ሌላም አፍሪካ ሀገራት ቢኖሩ በቅር ትራንስፖርት ኮስት ቀነሰልን፣ የቢሮክራሲ ሁነቶች ቀነሱልን፣ ያለው የደህንነት ሁናቴን በሙሉ መሰረት ያደረገ ወጪ ቀንስናል በሚነሱ እኮ ራሱ ይደግፉናል። ዝም ሊባል ይችላል። የራሱን ናቂ ኢትዮጵያ በቴክኖሎጂ ኤአይ አርቲፊሻል ኢንተለጀንስ እንደዚህ ደግሞ ኢትዮጵያ ድሮን እንደዚህ አደረግ ደግሞ ኢትዮጵያ የኢትዮጵያ መንግስት እንደዛ ደግሞ ኢትዮጵያ ይሄንን እንደ በሽታ ወይ ተኑ ይወጣል ወይም አፈንድቷችሁ ዘው ይቀራታል እንጂ ኢትዮጵያ ትቀጥላለች። ዛፍ ተከለች፣ ምን አናደዳችሁ? ይሄን እኮ አለመታደል እንጂ ግብፃውያን አሁን መሳሪያ እየሰጡ ጋጥ ወጦች እናት አባታቸው ላይ ነውርን ፈጽመው የሄዱ ባለጌ ልጆችን ሰንካላ በየሆነ ረከሱ ነገሮች ላይ ወድቀው የሚውሉ ወጣቶችን እየመለመለች መጥፋትና ማጥፋፋት እንደ ጀብዱ እያሳየ ከምትሄድ እኮ ችግኝ ብታክል ለኢትዮጵያ በጎ ዕውቅና ብትሰጥ፣ በቃ ዲፕሎማሲውን ብትቀይር፣ ከዚህ በፊት የሄደችበትን የረከሰ ነገር ቀይራ በዚህ አይነት በሰጦ መቀበል ላይ ብትመጣ እኮ ምን ችግር አለ? ዛፍ ሲተከል የአባይ ውሃ ይጨምራል፣ ፍቅር ይጨምራል። በፍቅር በሰጦ መቀበል። ያ ግን ባህሪዋ ስላልሆነ እብሪተኛ ስለሆነች ፈሮናዊነት ስለተዋረደ እነሱ እኛን አጥፍተው የሚያገኙት ነገር አለ። የኛ ጅሎች ግን ራሳችሁን አጥፍታችሁ ሰውም አጥፍታችሁ ምን ልታገኙ ነው? ተሳቢ መኪና ያቃጠልሽው ሰው፣ ያንን ደግፈው ያጨበጨብከው ሰው፣ ሰራውላት ያልከው ሰውዬ እንዴት ነህ በሉት። በተለይ ከኢትዮጵያ ስርዓተ መንግስት ጋር ውርደትን ነው እየሰራ ያለው። አሸነፍከው ወይ የሚለውን ሁሉ ሰዱና ያንን ተሳቢ መኪና እንትን አልክና ኢትዮጵያ በቃ እዛ ጋር ህሉን ይቋረጣል ማለት ነው። በዚህ ነውር የሚደሰተው ግብፃዊ ነው ወይስ ኢትዮጵያዊ ነው? ይሄን በማጋጋልና ይሄንን በማባባስ ሁሉን አቃጥለህ በባዶ እጅህ የወገንህን ደም ታቅፈህ በበሸቀጠ የሰው ነፍስ አጥፊነት እርኩሰት ላይ ተቀምጠህ ለማኝ ሆነህ አግኝተው ግብጾች ምን ላድርግ እያሉ ሊሉ ይችላሉ። አንተ ግን ያን ያቃጠልክ ሰውዬ ምን አገኘህ? እንዲቃጠል ገንዘብ የላከው ሰውዬ ምን አገኘሽ? ይሄንን እያጋጋልክ በየዩቲዩቡ በየምናምን የምታወራው ሰውዬ ምን አገኘህ? አትርሱት። እነሱ እኛን አጥፍተው ቢሆን የሚያገኙት ነገር አለ እና ያ ዋናው አንዱ የኢኮኖሚ ነው። በኢኮኖሚ ለማይ ስትሆን ዋጋውን ብታውቀው አንድ ኤሮትራከር ለመስራት ስንት አይነት አእምሮ እንድትጠቀሙ ያን የሚያሽከረክረው ወንድማችን እንኳን ስንት ጊዜ እንደለፋ ያንን ሰሊጥ መከራቸውን አይተው እንዳይዘመር አድርገህ ያንን ሁሉ ፈተና አልፈው ያዘመሩት ገበሬዎችን ልፋት ብታቅ ያንን ሰሊጥ ገዝተው ሂሳባቸውን ሰርተው እንደ ዓለም ተገናኝተው የሀገር ገጽታማ እሱ ላይ ገንዘባቸውን ኢንቨስት ያደረጉ ነጋዴዎችን ልፋት ብታቅ በዚህ በረከሰ እውነት ላይ አምነው የሚያሽከረክሩትን ሁሉ እውነት አይታችሁ ያን ሁሉ ነገር ቢያቅ ነው ይሄ ደንቆሮ ይሄ መኪናውን ያቃጠለው ይሄ እንዲቃጠል ፕሮጀክት ሰጥቶ ውጭ ሀገር ተቀምጦ ፕሮፌሰር ዶክተር እየተባለ ፖለቲከኛ እየተባለ ያለው አመራር እየተባለ በየክልሉ በየምኑ የተወሸቀው ደንቆሮ ቢገባህ ኖሮ እዛ መኪና ውስጥ ላይ አንዲት ነገር እንዴት እንደተሰራች ብታቅ ኖሮ በዚህ ልክ እርኩሰትን በአደባባይ ባለመሰከራችሁ ነበር። በጣም ታሳፍራላችሁ። የተረገመ
ምድርና የተረገመ ቤተሰብ ያፈራችሁ እርጉማኖች፣ እርኩሶኖች ናችሁ። እናንተ ግን መቆጠር አለባችሁ። የኢትዮጵያ ሕዝብ እንዲቆጥራችሁ፣ እንዲያውቃችሁ፣ መዝግቦ እንዲይዛችሁ ፈልጋለሁ። አደራ ላለ እነዚህ ያቃጠሉ እንዲቃጠል የጋበዙ በዚህ የተደሰቱ ያስደሰቱ ከመጀመሪያው ጀምሮ ያሸዋል ገና ብለው እየፈከሩ የተነሱት ሁሉ ተቆጥረው እንዲመዘገቡ በኢትዮጵያ ታሪክ ላይ መመዝገብ አለበት። እንደዚህ አይነት ጭንጋፍ ትውልድ፣ ይህን ያልመዘገበ ትውልድ እራሱ ነው በሽተኛ። እኔም አንተም አንቺም ይሄን መዝግበን ለትውልድ ማስተላለፍ ካልቻል ግሩኛ ጋር እንቀመጣለን። ስለዚህ ኢኮኖሚ የላሸቀ ሀገርና ህዝብ በምንም አይነት መልኩ አብሮ መቆም አይችልም። የከፈለ ሁሉ የሚገዛው ሸቀጥ ይሆናታል እንጂ። ለዛ ነው ጾታውን የሚቀይር እኮ። ለዛ ነው ወንድ ሆኖ ተፈጥሮ እንደ ሴት የሚጋደም። ለዛ እኮ ነው በርኩሰት ላይ ሁሉ የሚያጌጥ ማንነት የተፈጠረው። በዛ እኮ ነው ቅዱስ መስቀሉን ተሸክሞ ገንዘብ ለከፈለ ሁሉ ቃሉን ግደሉ የሚል አዋጅ የሚያውጅ ቄስ የሚመስለው ድልዳይ ሆዳም ሰው የመጣው። ለዛ እኮ ነው አመራር ሆኖ በዚህና በዚህ ያለ ሀገርን እየሸጠ ያለው። ለዛ ነው ዛሬም ድረስ ቢሆን የሞተው ነገር ሁሉ ሳይሆን እርሱ የሚያጣው የረከሰ ነገር እያንገበገቡ ያለው። ለዛ እኮ ነው 120 ሚሊዮን 200 ሚሊዮን ሽጥ የሚል የስልክ እውነትን ሁሉ እየሰማን ያለ ነው። ይህንን እንዲገባን አስፉት። ሌላው ምርጥ ዘር ነው። ምርጥ ዘር ምናምን ማዳቀል፣ ምርጥ ዘር ማዳቀል ነው። ማዳቀልም ማዳቀል ነው። ይሄ ኦሪጂናሊቲን ማሳጣት፣ ከዛ በኋላ መጫወቻውን ማጥፋት። ማዳቀልን ወይም ምርጥ ዘር ከሚለውን ከማዳቀል ጋር የተያያዘ ውጤት ውሰዱና በዚህ ሰዎችን ቅኝ ገዝታችሁ ታኖራላችሁ። በምን ምርጥ ዘሩን ሁሉን ታዳቅሉና ኦሪጂናሊቲን ታሳጡታላችሁ። ከተሳጣ በኋላ ያ ምርጥ ዘር የሚገኘው ከዛ ከሚያዳቅለው ወይም ይህንን የክህደት መሰረት የሚመራው። ስለዚህ ብዛት ነው ጥራት ነው የትኛው ነው? ብዙ ነገር ስላለው ብታጣሩ ላይ በተለይ ምሁራን የምታውቁ ሰዎች በዚህ ጉዳይ ላይ ብትሰሩበት ደስ ይለኛል፣ ነገሩን ብናውቀው። ምክንያቱም ሰዎች ሰው መስለው አራት መስቀል እዚህ ላይ አንጠልጥለው ሰው የሚገሉ ሰዎች የመጡት እኔ የተዳቀለ ነገር በልተው ራሳቸውም ተዳቅለው ሊሆን ይችላል። እኔ አሁን ያለው በክፋት ላይ ሆነው የሚያብዱ አንዳንድ ሰዎች አሉ። በነውራቸው ላይ ሁሉም የማይመለሱ ሰዎችን ሳይ ተዳቅለው ይሆን እላለሁ። የራሴ ጥያቄ። ይሄ መዳቀል በጣም ቀላል እንዳይመስላችሁ። ኦሪጂናሊቲን ፈልጉ፣ ዘሩን አታገኙትም እነሱ ያሉትን ካላደረጉ በስተቀር። ይሄ በጣም አደገኛ ነው። ሀገራችን ውስጥ ይህንን የማዳቀሉ ነገር በባለቤትነት መቆጣጠር የሚያስችል መርህ አለ ወይ? ወይስ አሁንም ውጭ ዘራሽ የሆነውን በሽታ አምጥተን በዛ መልኩ ማዳበሪያን እየለመኑ እንዳስጀመሩና ዛሬ ማዳበሪያ የሀገራችን አጠቃላይ ብዙ ክስለኝ ምርጥ ዘርን በመመስረት በማዳቀል ላይ ያለው የኢትዮጵያዊ እውቀት ምን ደረጃ ላይ ደርሷል? ምናልባት በዚህ መልኩ በጣም ስጋት ስላለኝ ነው። በዚህ ቅኝ ግዛት ለመግዛት ሁሉን ነገር በማበላሸት መሰረቱን በማሳጣት እነሱ ያሉት ብቻ የቴክኖሎጂ ውጤቶች ዲጂታላይዜሽን ሁሉ ወስዳችሁ እዚህ አሁን ዩቲዩብ አለ እዚህ ላይ ምንሰራው ኦር ምናምን የምንለው ነገር በሙሉ ምን ያህል እንትን እያልንበት ነው። ቴክኖሎጂ ዲጂታላይዜሽን የገንዘብ ምናምን ነገሮችን ሁሉ ተጨምሮ ከሞባይላችን ጀምሮ እንዴት ነው እያስተዳድርን ያለ ነው? እሱም በራሳችን እናስተዳድራለን ነው። አንዳንድ ቴክኖሎጂ ውጤቶች ኢቭን ኢፍ ሶፍትዌራቸውንም ሆነ አፕዴት ምናምን ማድረግ የማንችለው እነዚህ በራሳችን ገንዘብ የተገዙ የተለያዩ ኤሌክትሮኒክስ ዲቫይሶች እኛን እየሰለሉና እያቃጠሩ እንደሆነ እናውቃለን። ኤአይ ከሰዎች ተምሮ ሰዎችን መቆጣጠር የቻለበት እውነት ሁሉ ተፈጥሯል። ከዛ አንጻር ሁሉ ቴክኖሎጂ አሁንም ሰዎችን በቀላሉ የሚቆጣጠርበት እውነት ተፈጥሯል ነው። በድሮንም ሆነ ሌሎች ነገሮች ላይ ስታዩት የዓለም እውነት ከዛም በላይ። በነገራችን ላይ እንደ ሰው ትልቅ መስሎን ነው። ትልቅ የሚመስለን ሰዎች ትንሽ ስለሆነ፣ ዓለም አሁን በጣም ሰፊ በጣም ትልቅ የምትመስለን እኛ ሰዎች ደካማ ፍጡር ስለሆንን እና ቴክኖሎጂውን ቢሆን አንድ ዝም ብላ የሆነ የጤፍ ፍሬ የምታክል ነገር ለዚህ የሰው ልጆች የተሰጠ እና ያችን ያወቀ ሰው በዚህ መልኩ የሚቀብጥብን እንጂ በዛ ልክ ሰፊ ቴክኖሎጂ ተገኝቷል ብዬ ሁሉ አላምንም። ምክንያቱም የተሰራው ነው እያወቅን ያለነው እስካሁን ድረስ ተፈጥሮ ያለውን ነገር ነው፣ አዲስ የፈጠርነው ነገር የለም። በዚህ ሁናቴ ግን ሰዎች የሚበዘብዙበት የሚቀጠቅጡበት የሚያዋርዱበትና የበታች አድርገው የሚያኖሩበት እድል ተፈጥሯል። ስለዚህ የዘመኑ ቅኝ ግዛቶች በኢኮኖሚ በፕሮፓጋንዳ በቴክኖሎጂ የሚሆንበት ነገር እንዳለ ይህም በምርጥ ዘርና ማዳቀልንም ጨምሮ ማለት ነው። ይሄ እንዳለ አውቀን የሚያዳቅሉ
ፕሮፓጋንዳ የሚሰሩ በቴክኖሎጂ ላይ የሚመጡ እነዚህ ሰዎች እኛን ወዴት ሊወስዱ ነው የሚሉ መለኪያዎችን እያየን ሰዎችን ብናደምጥና ብንከታተል የተሻለ ውጤት ላይ እንደርሳለን ብዬ ለማለት ነው። ፕሮፓጋንዳ የሐሰት ወሬ ያልሆነውን ሆነ የሆነውን አልሆነም እያሉ የራሳቸውን ክፉ ምኞት እውነት አስመስለው በመስጠት በዛ ወደ መጠፋፋትና ወደ ራሳቸው ወጥመድ ለማስገባት የሚደረግ ጥረት መሆኑን ማመን እንድንችልና በዛ መልኩ ጥንቃቄ እንድናደርግ ማድረግ ነው የምፈልገው። ይሄ ትግል ነው። የምትበቀሉበትን መሳሪያ ክላሽ ወይም ደግሞ ድሽቃ ወይ ብሬን ወይም ደግሞ ስናይፈር የላችሁ ማለት በጃችሁ እርዳታና ሀሳብ የምትችሉት ነገር ግን አለ። አንድ ስናይፈር ሆኖ ኢላማውን የማይስት ገንዘብ የምትችሉ ገንዘባችሁን ሳፖርት አሉ። እውነትን የደገፋችሁት ከከሰረ አይቀር ሰው ከሞት አይቀር ሰው እውነትን ደግፉ። ለእውነት ቢሞት እንደገና ይፈጠራል፣ እንደገና ይወለዳል። እና መናገሩ ምናምኑ እንደ ሰዎች እንዴት እንደሚረዱት አላውቅም፣ ግን እኔ ልቦናችሁን እግዚአብሔር ይክፈትላችሁ፣ እውነትን የምትረዱበት ዘመን ያደርግላችሁ። ያልሆነውን ሆነ ብለው አስመስለው ያደረጉት ነገር በሙሉ ከአእምሯችን የሚሰረዝበትና ነፃ የምንወጣበት በቃ ከአእምሮም ከሞራልም ከሁሉም ነገር ላይ ነፃ ወጣን ራሳችንን ሆነን በራሳችን ያየነውና የሰማነውን ራሳችን ለክተን እንደሚበጀ እንደሚጠቅመን አድርገን የምንጠቀምበትን ዘመን እንዲመጣልን ነው። እኔም እዚህ ጋር የምናገረው ደሱ የምትናገረው እዚህ ጋር የሚደውሉ ወንድሞቻችን እኔ ስልክ ደውሎ ለመግባት ምን ያህል መከራ እንደሚያበላ ያው የሚሞክር ሰው ያውቀዋል። ያን ያክል ነገር መታገል ያለው እውነትን ለመናገር ነው። እዚህ ስንገባ ሰው ደስ እንዲለው የተሳሳተ እንኳ ቢሆን እንዲድንልን፣ ያመመው እንኳ ቢሆን የተጠራጠረ እንኳን ቢሆን ከኑፋቄው ከዛ ነቅቶ ወደ ራሱ ወደ ቀልቡ እንዲመለስልን በማሰብ ኢትዮጵያን ትልቅ አገር እያለው ስደተኛ ሆኑ በስደት መስሎ ሰዎች የሰሩትን መጥፎ ድራማ የመግፈፍ ይሄ አይነት ጥላ ምናምን እያለ የምንለው አይነት ነው በዓለማችን ላይ ያለው እና በእውነት ማለት ለሀገራችሁ በምትሰሩት ምሁርነት የምሁርነት ዋጋ ሲያወጣ ጋዜጠኝነት የጋዜጠኝነት ዲያስፖራስ ከተለያየ ቦታ ላይ ተንቀሳቃሽ ነው። ያገኘውን ተሞክሮ ሁሉ ሀገሩንና ወገኑን ሊጠቅም በሚችል መልኩ መንዝሮ ሀገሩ ላይ ሲተገብር ተግሳጽም ምንም ለማድረግ በየቦታው ላይ መሳተፍ ነው እንጂ ያለብን ስንፈልግ በብላክ ማርኬት እንትን እያል ስንፈልግ እንደዚህ እያል እንደገና ደግሞ ወቃሽ ሆነን የምንቀርብበት ጊዜ የለም። እነዚህ የማይመለሱ ሰዎች አይመለሱም። ይሄ አንኳር ሚዲያ እነንተና በጣም የሚያሳዝኑት ደሱ በዚህ በመጨረሻው ሰዓት ሞትን የሞቱ እነዛ እግዚአብሔር የሻተባቸው ሞታቸው ብቻ ተደብቆ ቆይቶ ዛሬ የተገለጠልን አባይ ግድብ እኮ ዘንድሮ ተዘጋ። የአባይ ግድብ ፖለቲካ የአባይ ጉዳይ ፖለቲካችን ዘንድሮ ላይ ያው ቅድም አሳይተናል። ይሄ ድል እንግዲህ መድፍ ቢኖረን ምን ቢበን ምንም ገደብ ሳይኖረው ደስታውን ይደሰታል ማለት ነው። አባይ ማለት ምን ማለት እንደሆነ ሰዎች እየፈሩ ንቀውን አይነሱም፣ ምንም አያመጡም። ስንፈልግ 9 ስንፈልግ 11 እናደርጋቸዋለን ተብለን የነበርን አንድነታችን ሁሉ ተሸርሽሮ ጀግንነታችን ሁሉ ተክዶ የነበረበትን አረጋግጠናል ተብሎ የነበረውን ነገር ሁሉ ሽረን የተነሳንበት የዛ ማህተምም ደግሞ ይኸው አባይ ግድብ ፖለቲካው ተዘጋ። ይችላሉ ወደሚልነት ነው። ነገ ልንከባበር ነው። ነገ ፕሮቶኮል ሊመጣ ነው። ብሪክስ ጋር ስንገባ እነዚህ እኛ ያልታደሉ ልጆች በክህደት በጥፋት ነው የተሰለፉት እንጂ ያን ወይ ዝም እንኳን አላሉ። ገመናቸው ግን ሲጋለጥ ጮሁ። ለምን ተሳካ? እውነት ቆማችሁ እውነትን ብላችሁ እየናፈቃችሁ ያላችሁ ክቡራን አመራሮቻችን በዚህ በሞት ጥላ ውስጥ ጠላቶች ሁሉን ነገር ለነሱ በሚበጃቸው መልኩና የእኛን አገርና ጀግኖችን ለማጥፋት በሳሉት ስዕለት መልኩ ላይ እየተሻገሩና እያሻገሩ ያሉ አመራሮችና መከላከያ ሰራዊታችንን ሁሉ እግዚአብሔር ይባርካችሁ። እናንተም እዚህ ጋር ጎፈንድሚ ቅድም እየጠየቅ ነበር። መጠየቅ እኮ አልነበረብን። ጤነኞች ብንሆን ሳትጠይቅ አብሽር ከዚህ አቋም እንዳትለወጥ ማንም ሰው ቢመጣ እንዳትቀየር ነው የሚባል ያለበት። ኢትዮጵያ ውስጥ ዛሬ ዝነኛ ከሆንክ ትሸጣለህ፣ ጠንካራ አመራር ከሆንክ ትሸጣለህ። የሚጀነጅን አለ፣ ያንን አልሳካ ካለ የሚያስፈራራህ አለ። እያስፈራራህም አልቆም ካልክ የሆነ ነገር ተይዞ የእኛን ትእዛዝ ፈጽም የሚባልበት ሀገር ላይ ያለው እና እንዲህ አይነት ቦታ ላይ ሁሉ ሆነ እውነትን የሚደግፉ ሚዲያዎችን ደግፉ። በሚመለከተው በሚገባው እውነትም እንዲሄዱ ደግሞ አቅጣጫ ስጧቸው። አሁን ደሱን ከደገፋችሁ ደሱን አቅጣጫ ለመስጠት ይመቻቸዋል። ሀቅና ሳቅን ከደገፋችሁ ሀቅና ሳቅ በዚህ ሂድ በዚህ ውጣ ብሎ ለማለት ይመቻቸዋል። እና
እኔ እውነትን ደግፉ፣ ለእውነት ኑሩ፣ እውነት ያሸንፋል። ያዊ ሰው ያሸንፋል አይሸንፍም ይባል አይደለም። አረም በቅሎብናል። አረማችንን ነቃቅለን እንጨርሳለን። ኢትዮጵያ በአዲሱ ዓመት አዲስ ህይወት፣ አዲስ ተስፋ፣ አዲስ ስኬት ይዛ የምትሄድበት ዘመን ነው። ደሱ ዘመንህ ይባረክ። በዚህ ቤት ውስጥ ለእውነት የቆማችሁ ሁሉ ዘመናችሁ ይባረክ። የወለዳችሁት የገዛችሁት ሁሉ ይባረክ። ይሄን እናደናቅፋለን ያሉ ደግሞ እነሱ በእውነት የቄጠማ እንትን ይሆኑ ባሉበት ይክሰሙ። ለእኛ የደገሱት ጥፋት ሁሉ እነሱ ላይ ይሁን። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። ደስ ይላል። ኩባለሽ ቴንክ ዩ ሶ ማች። በጣም የሚገርም ትንታኔ እንደማባሪያ ቴንክ ዩ ሶ ማች። አይ ቲንክ ከውስጥ ከልቡ ነው መልእክቶችን ይሄ ሴፕቴምበር 9 2023 ማለት ነው። አሁን ሁለተኛ ዓመቱን እያዘ ነው። እኔ እዚህ ጋር ሳልመጣ ያወራሁት ጀስት ቀድሞ የተነገረ ነው። ከዚህ ከጃዊሳ ጋር በተያያዘ በተለይ ቶሎ ብለን በሽታውን በሶሻል ሚዲያ አማካኝነት እንዳናዘገየው ብዬ የተናገርኩት ነው። ትኩረት የሰጠሁት ማለት ነው። በዛ ስሜት ነው እና ነገር ግን ሰው ካልተማረበት ከእንደነዛ አይነት ቆሻሾች ህዝባችንን ነፃ ማውጣት ባለመቻላችን በጣም ነው የሚነደኝ። ዛሬም እነዛ የሚያወሩ ሰዎች እንደ ፕሮጀክት ያወራሉና የሚያደምጠውን ሰው እጄ እንደዛ ነው። የእውነቴን ነው የምላችሁ። በጣም ብዙ ሰው ባየ ቁጥር እሳቀቃለሁ። ምንድን ነው ማስደሰት ያለብኝ ብዬ እንትላለሁ እና ብዙ ሰው ባላየው ቁጥር እኔ ነፃ ነው የምሆነው። የተናገርኩትን እንዳልኳችሁ እሰማዋለሁ ደጋግሜ። ሰው ካላየው ግን ጀስት በቃ ቀረበት አይነት የሆነ የለም የራስን ግዴታ እንደተወጡ አይነት ስለሚሰማኝ እንትን ያለ በጣም ብዙ ሰው ካየው ግን ነገ ደግሞ የተሻለ ምን ልፍጠር፣ ምን ባደርግ ይሻላል፣ እንዴት አድርጌ ልታዘዝ ወደሚለው ነገር አይደለም እና ዘዋዳ ሄዶ እዚህ ያወራሁትን ያንን አገናዝባለሁ። ከዛ የዋለበትን ነገር ችግር የለውም ይሄ ሰው መከራ ቢበዛበትም ወዶ ነው አይነት ወደሚለው እንሄዳለን። ብንስማማ ኖሮ ትናንትና ተሽሎን ድነን ነበር። ከዚህ ሁሉ አክቲቪስት በሚል ማዕረግ ዘመናዊ ካባ ተጠቅልለን ከሀገር በላይ ከሰው በላይ ከህግ በላይ ተቆልለን ሰዎችን ከኑሮ ነቅለን ፍትህ ጫማችን ስር ጥለን በሀገር ላይ ፍቅር መግደል፣ ተስፋ መግደል፣ ደስታ መግደል፣ ሰላም መግደል እንደው አጥም ለቀለለን ድንቁርና፣ እብሪት፣ ትዕቢት፣ ተንኮል፣ ክፋት ላስታጠቀን ነገ ታሪክ በእውነት ችሎት በደም ቃል ለሚጠይቀን ወንድምዬ ምን መልሳለን? ምንም የለም። እዛ ነው ነገ ብንጠየቅ የህዳሴ ግድብ የተገነባው ለፖለቲካ ፍጆታ ተብሎ ነው። እኔ እንደው የዚህ ልጅ አወራሩ ሲልባችሁ አቤት አቤት አቤት! ሰው ሲረገም በዚህ ልክ ያወራል። በዚህ ልክ የሚያወራ ሰው እኔ እንደው ይገርመኛል በጣም እና ይሄንን በጣም ወሳኝ የሆነ ነገር እንዲያመልጣቸው አልፈልግም። በተሰሙት ደስ ይለኛል። በጣም ሴራቸው ምን ያህል ስንት የሰደደ አሁንም እኛ ይሄንን ናሙና ነው የምለው። ናሙና ለማሳየት ያህል ነው እንጂ የግብጽ ፓርላማ ከዚህ የጸዳ አይደለም። ሁሌ አሁን ደፍነው ሸፍነው የሚዶልቱት ምን እንደሆነ አናውቅም። የባሰ እንደሚሆን እርግጠኛ ነኝ። كان في كلام على عمل عسكري አንዳንዶች የወታደር ምናምን ብላችሁ የጠቀሳችሁት ጉዳይ ይልና عمليا كلام يعني صعب። እኔ በበኩሌ በተግባር ወታደራዊ ነገር መፈጸም ከባድ ነው ለኛ። ያማሉ ወታደራዊ ኃይል የለንም አንችልም ባይ تحقيقه ويعني هيؤخذ علينا እንደገና አይፈቅዱልንም አባቶቻቸው አይፈቅዱልንም። وخصوصا ان موقف السودان شمال وجنوب كده موقف በተለይ ደቡብ ሱዳን ሰሜኑ ሱዳን አቋሙ ወደ ኢትዮጵያ ያዘነበለ ነው። አቋሙ ልክ አይደለም፣ مش واضح يعني ግልጽ አይደለም። في علامات استفهام كبيره جدا። በጣም ትልቅ እንትን ነው ማለት አንጎል ያደረገ ነገር ነው፣ ጥያቄ ምልክት ያለበት። فانا شايف ان احنا ما عندناش غير محور بتاع اريتريا ልንጫወት የምንችልበት መስመር አንደኛ ኤርትራ ናት፣ ሶማሌ ሁለተኛ፣ ጅቡቲ ሶስተኛ። كل شغل المخابرات بقى እነዚህን በደህንነቶቻችን በሰላዮቻችን ማጫወት እንችላለን። استخبارات شغل استخبارات ማለት ደህንነት ወይም ሰላይ ማለት። በእነዚህ በሶስት አንድ ሰው ብሎ ዝም ቢል የአንድ ሰው ስተት ነው እንላለን። ቄሱም ሸኹም ግን ሲደራረቡብን ግን ዝም ማለታችን። ይሄም የህዝብ ኑር
ህዝብ አልዓዳላ ምናምን ሁሉም ፓርቲ አንድ አይነት ሀሳብ ያስባል። ስለዚህ የግብጽ ፓርቲዎች የግብጽ ፓርላማ ከእንደነዚህ አይነት ሰዎች ሊጸዳ አይችልም። አይ አሁን አይደለም ይሄ በፊት ነው ምናምን የምትሉ ሰዎች አይደለም። ይሄ ነው በቃ ነሙዘጁ ይሄ ነው። ይሄ ምሳሌው ነው፣ ማሳያው ነው። هم دول اللي يخلصوا من جوه እነዚህ ናቸው ከውስጥ ውስጥ ኢትዮጵያን መቦርቦር የሚችሉት ከውስጥ ውስጥ። እንዴት? هم منهم في بعض يعني እዛው እርስ በርስ እያምታታን እንዲህ ሰይጣናዊ ነገር ፓርላማ ውስጥ ቁጭ ብለው ያወራሉ። መድገማል ማየት አለብን ወንድሞ፣ አይናችን በደንብ ሲከፈት። አረቦች ይላሉ አትክራር يعلم الحمار ይላሉ። በጣም መደጋገም አህያንም ያስተምራል። አንድ አህያ 3 4 የሆነ ወንዝ ከወሰድከው ከዛ ራሱ ይሄዳል። ቤትንም ካያ ራሱ ይመጣል። ስለዚህ ብዙ ጊዜ አንዳንዶቻችን ገና አልገባንም። አሁንም ግብጽ ትምጣ ሶማሌ ምናምን ምትል ምስኪን እነዚህ ሰዎች የቀለቡ ነው የምትሆነው። በቃ وده بيحدث وده حقنا ይሄ ደግሞ ሀቃችን ነው ይላል። ይሄንን ማድረግ ሀቃችን ነው። ሀቅ አድርጎ ያያል ሰዎችን ማመስ፣ አገር በአገር ማገዳደል። ሰው ሲሞት ለነሱ ምንም ማለት አይደለም። مش لازم نروح مباشر እኛ ፊት ለፊት መሄድ የለብንም፣ ግዴታም የለብንም። እዛው እርስ በርሳቸው በሰላዮቻችን በኩል ማምታታት እንችላለን። ችለዋል። ቅድም ካላሳየዋችሁ ፓርት አንዱ የሶማሌው የውጭ ጉዳይ ሚኒስትር ያምናል ይሄንን። ግብጽ በ1960 ምናምኖቹ ውስጥ 1970 ምናምን በነበረው ጦርነት ላይ አግዛን በጦርነቱ ተሳትፋለች ይላል። እናመሰግናታለን። አሁን ግን ይላል እኛ ራሳችን ችለናል፣ የራሳችን ወታደር አለን ምናምን ይላል። طريقه غير مباشره ده لما ስለዚህ 100 መንገዶች አሉን የተለያየ ወተወሳሰቡ በደህንነቶቻችን በኩል ልናሳካው የምንችለው። በፊት ለፊት ሄደን መዋጋት የለብንም። نفقد الامل يعني لما يكون مفيش امل ነገር ግን ምንም ተስፋ የለም በዚህ በሰላዮቻችንም በኩል ሄደን ምንም አላገኘንም ብለን ግን ተስፋ መቁረጥ ደረጃ ከደረስን ومن داخل اثيوبيا ከኢትዮጵያ ከውስጥም እየሞከረን ከውስጥ ማለት ከራሳችን እርስ በርሳችን برضه قبائل متعدده የተለያዩ ጎሳ ናቸው ያሉት ኢትዮጵያ ውስጥ። ስለዚህ አማራም በኦሮሞ በትግሬ በምናምን ታመጣው ቤኒሻንጉል ታነሳሳለ የሆነ ኃይል ኦጋዴን ምናምን እያልክ አምታታው وكله زي ما سيادتك عارف في افريقيا يعني بيظبط كله بيشتغل وممكن ስለ ሁሉም ቢዘበጥ ማለት ይሰጠዋል ማለት ነው። በቃ ይዘበጥ ማለት እያንዳንዱ ሁሉንም ከሰጠኸው ምን ካልከው ካሰለጠንከው ይገባል። ሁሉም የአፍሪካ ጉዳይ ነው ይላል። የአፍሪካ ጉዳይ ነው يقوم باي حاجه في سكته يعني እና አንድ ነገር ከሰጠኸው ውክልና ከሰጠኸው ከከፈልከው ምን ካልከው ሄዶ የራሱን እንትን ይወጣልሃል። አንተ የምትፈልገውን ያደርግልሃል። فدي مساله محتاجه ان احنا ننظر لها جديا ይሄንን ከምር ልናይበት ይገባል። ከምር ልናይበት ይገባል። لان الموضوع مش سهل يعني الموضوع ما فيش فيه هزار እና ነገሩ ቀላል አይደለም፣ ግን ልናደርገው ግን እንችላለን። ይሄው ከወንድማችን ኡስታዝ ኪንግስ ኦፍ አባይ ነው የወሰድነውና በጣም በጣም የሚገርመው ኪንግስ ኦፍ አባይ ብዙ ዋጋ ያልሰጠነው ብዙ ሰዎች ጫፍ ላይ ቆመው ምናምን አሻጥሮ ያልገባቸውና መንገድ ላይ ስለተቃጠለው አሁን ስለዚህ መኪና ብዙ ዜና ብዙ ሰው ሊያጨበጭብ ይችላል። ያ ኬዝ እንዴት መጣ የሚለው ግን ግብጾች ይኸው ኪንግስ ኦፍ አባይ ጋር ያወሩላችሁ። በጣም ከገቢ አንፃር ራሱ ሳየው በጣም ነው የደነገጥኩት። በጣም ከገቢያቸው አንፃር የማይገባቸውን ከሚያገኙ ሚዲያዎች ውስጥ በዚህ በሶሻል ብለድ ላይ አሰስ ባደረኩት ኪንግስ ኦፍ አባይ እና ሉዓላዊ ሚዲያ በጣም ትንሽ ከዩቲዩብ ላይ የሚያገኙት ገቢ በጣም ትንሽ ገቢ የሆነባቸው ብዬ ያልኩት ማለት ነው ከሚሰሩት አንፃር እና ዛሬ ላይ ትውልዱ እዳ እየተሸከመ ነው። የእንተና የጡት ማሰራ ታየ፣ እንተና የምትባል ሴትዮ እንተና ተፋታች፣ ከሌ የሚባል ሰውዬ ከሌን ሰደበው፣ ከሌ የሚባል ሰውዬ ታሰረ፣ ከሌ የሚባል ተፈታ፣ ከሌ በዚህ መንገድ ላይ ሄደ፣ ከሌ በዚህ ይሄን ያህል ብር ያገኛል ብሎ አሉሽ የሚያወራን ሰው እንቶ ፈንቶ የሚያወራን ሰውና ዛሬም አክስሮ ነገም በኪሳራ የሚያስሄድን ወሬ ለመስማት ሰው ብዙ ዋጋ ይከፍላል። እነዛ ወሬኞችም ብታምኑ ባታምኑ እስከ $20,000 ተራ ወሬ የሚያወሩ ሰዎች ኢትዮጵያ ውስጥ በወር የሚያገኙ አይቻልም። እስከ $20,000 ነው ያልኩት። ስለዚህ ሀቅ ማውራት ለምን ያስፈልጋል ትላላችሁ? እና ኪንግስ ኦፍ አባይ ላይ እንደ ሚዲያ ሳፖርት አድርጎ ከዚህ ይስፋልን ብሎ ማለት ሲቻል አለማድረጋችን ግን በጣም ሴቭ አይደለም። በጣም እኔ እዛ ሶሻል ብለድ ያልኳችሁ ላይ ካየሁት በጣም ያሳዘኑኝ ወይም ያዘንኩ የተናደርኩበት ሁሉ
በትውልዱ ላይ እንድናደድበት ካደረገኝ የሚዋልበት እንዳልኳችሁ ብዙ ከሚያይ ሰው አንፃር ሉዓላዊ ሚዲያን እና ኪንግስ ኦፍ አባይ ላይ ሰዎች እያያቸዋል። ኢብሪፍ ሀቅና ሳቅም መሀል ሚዲያንም የሚገባቸውን እያገኙ አይደለም። እኔ አንድ ግለሰብ ላይ ኦር ምናምን ያው የራሴ ያን ያህል እንትን እንላለን ብዙ ዋጋ የከፈሉ ብዙ የሄዱ ሰዎች አንጻር በጣም ያገኙ እንዳልሆነና ኢትዮጵያ ውስጥ በጣም የምንውልበት ነገር በጣም አሳሳቢ ነው። እኔ ትውልዱ የት እየዋለ እንደሆነ አይዶን ነው። ቀልድ ማፌዝ ራሱ ድራማ እንስራ ምናምን የሆነ ነገር ሁሉ የሚያስብል ነው። አንዲት የ5 ደቂቃ ሙዚቃ ወሩ እንደዚህ ሚሊዮን ሰው ቢያት ዋናው መልእክት አላት። መልእክቱ ግን ገብቶን ከሆነ ወይ ጥሩ ነው፣ ሳይገባን ከሆነ ከሷ አንፃር በጣም በጥንቃቄ ብናየው የሚለው ይሄንን ቅድም የሆነ ዜና እያነበብኩ ነበር። ከሷ አንፃር ዜናው ላይም ያለውን ነገር ብታዩት ብትሰሙት፣ ዛሬ ደግሞ ኮሜንት ብታደርጉና እንደዚህ አይነት አጫጭር ነገሮችን እያነበብን ብንሄድ በጣም ጥሩ። በሞባይል ነው የሚቀረጸው፣ በሞባይል ነው የሚነበበው። ከሷ አንፃር ብዙ ጥራት ላይኖረው ይችላል። ዋናው እንዳልኳችሁ ቅንነቱ ነው፣ ለማገልገል ያለን ፍላጎት ነው እንጂ በዚህ በዲቫይስ ላይ ምናምን ያለውን ሰርች አድርጉ። ገበያ ላይ እንኳን እኔ ልገዛው ይቅርና ሌላ ሰውም ቢሆን የሚገዛው ነገር አይደለም። በጣም ኮስቲ ነው። እያንዳንዱ ክፍያ ይጠይቃል። ሶፍትዌሩ ራሱ የሆነ ሶፍትዌር ፍሪ ነው ይልና ወደው ክፍያ ይጠይቃል። ብዙ ነው። ለምን? ንግድ ስለሆነ እና እሱም እዛ የሚባል ጥራት ባይኖረውም ምን ቢለውም ኢትዮጵያን የምናሻግርበትን አቅም አብረን ፈጥረን በዛ መልኩ አብረን እንቀጥላለን። ይሄ የሚጠቅም ከሆነ ይጠቅማል የሚል ሰው ያስቀጥሏል። እኔ ኢትዮጵያ ተሻገርልኝ እንጂ የኔ ሚዲያ ባይሆንም ችግር የለብኝም። እሱ እንደ ኢትዮጵያን ማስቀጠል የራሴን አስተዋጽኦ ለማድረግ ነው እንጂ የመጣሁት ይሄ ከዚህ ከጉባለች ሚዲያ አንጻር ምናምን አለ። ተለምኖም ደግሞ የትም አይደርስም። ተለምኖ የሚቋቋም ሚዲያም ምንም ውጤታማ ሊሆን ሁሉ አይችልም። በቃ ኢትዮጵያውያት በራሳቸው ጀግንነት የራሳቸው አድርገው የሚያስቀጥሉ ሲሆን እንጂ የሆነ ነገር ለምኖ ለመሄድ እኔም ራሱ የግል ፍላጎቴም አለ። ለማይ መሆን ስለማልፈልግ ነው። ሰው እንዲለምንም አልፈልግም። የሰው ልጅ በጣም ትልቅ እንደሆነ ነው የማምነው። አምባገነት የሆነ ጥፋት ነው ነውር እያስከትለና እንደዚህ አይነት ባለጌዎችም የቻይና ክላሽ ይዘው መንገድ እየዘጉ የሚያቀራሩ ሰዎችም የመጡት ሰዎች ከሰጧቸው አምልኮት አንጻር ስለሆነ ጀስት ግን ኢትዮጵያ እንድትሻገር በቻላችሁት አቅም አድርጉ፣ ስሩ፣ ይሻገር። ማድረግ ያለባችሁን የትኛውንም ሚዲያ ላይ በማጠናከር ምን በማለት በመፍጠርም ጭምር ሰዎች እንዲሳተፉ እናድርግ። የራሳችንን አስተዋጽኦ በበጎ እናድርግ እንጂ ኢትዮጵያም ትሻገራለች። ቶሎ ይሁን፣ ቶሎ እንሻገር፣ ቶሎ ይሁን። ይሄው በቃ እርስ በርሱ ማባላት በቂ ነው። ምን እዛ ጦርነት አለን። ይሄው ኡስታዝን በደንብ አድምጡት። አሁን እዚህና እዚህ እያለ የሚናከሰው ሰው ተባልቶ ለማለቅና ለውርደታዊ ሞት እንጂ የሆነ ነገር ለማድረግ እንትን አላለም። በቀጥታ ልሞክር መጀመሪያ ብዬ ይቻላል። በመደወል ይቻላል። ዋትሳፕም አለ፣ ስልክ ቁጥሩ እሱ ጋር አለ። በብዙ ጊዜ ኮመንት ሴክሽን ላይ ፒን አደርጋለሁ። የተለያዩ ነገሮችን እዛ ጋር ኮመንት አደርጋለሁ። ኮመንት ሴክሽን ላይ ፒን አደርጋለሁ። ሰዎች ጠይቀው እንትን እንዳይሉ ነው። ዲስክሪፕሽን ውስጥም አለ ብዙ ቪዲዮዎች ላይ። ስለዚህ ስልክና እንደዚህ ኮንታክቶችን ከዛ ውስጥ ማግኘት ትችላላችሁ። ሀሳቦችን እዛ ጋር ሼር አድርጉኝ። አሁን ይሄንን አንድ ወንድማችን አህመድን የላከልኝ ነው። ይሄ አሁን የኡስታዝን ሌሎችም እንደዚህ ኮኪቴ እንደዛ ሼር የሚያደርጉኝ ወንድሞች አሉ። ቦቦንቲ ሁሉ የሚልኩልኝ በዚህ ቁጥር ስለሆነ በዛ ሼር እናድርግ። አብረን ለአንዲት ሀገር ስኬታማ ነው ሀገር ከሰራን ሁሉ እንኳን ለኢትዮጵያውያን ለሌሎች ሀገራት ዜጎች ቢሆን እንጠቅማለን። ጀስት ውጭ ላይ ከሄዳችሁ ውጭ ሀገራት ላይ ሆኖ ያያችሁት ነገር ሀገራችሁ ላይ እንዲሆን ከፈለጋችሁ ያንን ነገር ለማድረግ አብረን ነው። ገዳይነት፣ ተገዳይነት፣ ሰዳቢነት፣ ዘላፊነት፣ ገነጣጣይነት ምናምን ውርደትን፣ ሞትን በቁም ከመመስከርና ተረኛ ሟች ተረኛ ገዳይ ሆኖ በውርደትና እንደዛ ከመጥፋት ያለፈ ስኬት የለው። ይሄን ደግሞ መጠንበት የሚያሳፍረው ግን ከደረሰብን እንኳን አለመማራችን። አሁን ለእንደዚህ እያልኩ በቁጣ እንትን ብለው ዛሬም እንኳን አይበቃም ወይ በሚል አይነት እንጂ የሚያሳስብ ነገር ሆኖ አይደለም። ኢሳያስ እንደዚህ እንደፈለጋችሁ ጦርነት ምናምን የምትፈልጉ ሀገራት ሞክሩ። እኔ ባለ ቋንቋ ጦርነት ሞክራለሁ ያላችሁትና ቀድመን ያው አጻፋውን የሰጠናችሁ በሱዳን በኩል ላይ የምትሞክሩት ነው። ምንም አታመጡም። ስራውን ሰርተናል። ከዛ ውጭ ላይ በሌላው ላይ ባለው እዚህ ግባ የሚባል ነገር የለም።
ኢትዮጵያን እነካለሁ ያለ ይጠፋል። እውነቴን ነው የምላችሁ። ምንም ነገር ቢሆን አያስጥላችሁ። በቃ ይበቃል። አሁን የፈጣሪ ታላቅ መለኮታዊነቱ የሚረጋገጥበት ሰዓት ነውረኛን ያጠፋል፣ በጎ ልጆችን ይሰበስባል፣ የተበደሉትን፣ የወደቁትን፣ የተገፉትን ይደግፋል፣ ይክሳል፣ ያካክሳል። ያ ዘመን አሁን በእኔና በእናንተ ዘመን አይናችን እያየ ሲፈጸም እናያለን። ያንን እውነት ነው እኔ ተከትዬ እየሄድኩ ያለሁት። ብዙ ነገሮችን መናገሩ ላይ የተውኩት ትውልዱ ስለማያበረታታ ነው። ያው በጠቅላላው እናገራለሁ እንጂ ይሄ ከዚህ አንጻር የሚለውን የተውኩት። በዛም ይሁን በዚህ ግን ኢትዮጵያ እንደምታሸንፍ አረጋግጣለሁ ማለት ነው። በዚህ ኤስዲ ሰላም ብያለሁ። አስቴር በጫ፣ ግርማዬ፣ ሁላችሁም እዚህ ባይሉ አብራችሁ የነበራችሁ ሁሉ ተባረኩ። ኢትዮጵያ ታበጽሕያ በእግዚአብሔር። ኢትዮጵያን የሚያሻግረው ፈጣሪ ነው። ድሉ ይቀጥላል። ኢትዮጵያ ታሸንፋለች። አይዟችሁ፣ ሀቅን ያዙ፣ ታሪካችሁን በብርሃን አብራችሁ ይኑላለው። ሌላውን ደስ የሚላችሁ አትርጉ። ሰላም ቆዩ።